እና ይሄን ይመስላል። አያምርም? ከሁሉም በላይ ደግሞ ሁለት ነገሮች አሉ በጣም ወዳችሁ ታውቃላችሁ። ይቺ ሀገሬ ማለት በስመ አብ ወመንፈስ ቅዱስ ሁሉ ነገሬ ናት። ሁሉ ነገሬ እና የኔ አስተዋዮች፣ የኔ ቆንጆች፣ የኔ ሁሉ ነገሮች፣ የኔ ቅልቦች ሁሌም ደስተኛ ሆኑልኝ። በህይወታችሁ ውስጥ ሁሌም ደስተኛ ሆኑልኝ። በጣም ነው የማመሰግነው። እንዲህ ፍንድቅ እንዳደረጋችሁኝ ፍንድቅ ብላችሁ ኑሩልኝ የኔ እንቁዎች። አመሰግናለሁ። እወዳችኋለሁ። አሻንጉሊቱ ብቻ ቤት ያስፈልገዋልና እንደ ሀሳብ አሁን ቤት ሳያስፈልግ አልቀረምና እንደ ሀሳብ ቤት እንከራይላታለን። ለሀገሬ ለነማረጉ ለናገሬ አዲሱ ለመጣው እና ለነባሪቱ ሀገሬ እና በጣም ነው የማመሰግነው። ታውቃላችሁ እኔ ትንሽ ነገር ነው የሚያስደስተኝ። በጣም ትንሽ ነገር ነው የሚያስደስተኝ እና በጣም ነው የማመሰግነው። ደስ ብሎኛል። በጣም ነው ደስ ያለኝ። ቴንኪስ እሱ ይዤ ነው ጉዞዬ። ፈጣሪን ይዞ ጉዞ የጀመረ ሰው በሷ ኃይል ነው እንጂ የሚጨርሰው በሰው አይደለም። እሺ አስጀምሮኛል፣ አስጨርሰኛል። መላኩ ገብርኤል እናቴ ኪዳነ ምሕረት እያለሁ ደግሞ የሰላም ያደርግልኝ። ይሄን ሰሞን ሞዴሬተሬን ወይ የኔ እናት ጊዮርዬ ግን ዛሬ አጀንዳ አደርግሻለሁ ስረግጥሽ ነው ሙሉ ልል ነበር። ጊዮንዬ የኔ ቆንጆ፣ ጊዮንዬ የኔ ቅመም ነይ ግቢ፣ ነይ ጊዮን አንዴ ላኪልኝ አስገባዋት። እሺ የኔ ቆንጆ፣ የኔ ጽጌረዳ፣ የኔ ቅመም ኮንግራ ብያለሁኝ። እሺ ኮንግራ ብያለሁኝ ለ100 ሺህ። ከዚህ በላይ አብረን ወደፊት ስንሄድ ስንራመድ 200 300 እያልሽ ወደፊት አብረሽ እንደምትከተሉ አይደለም፣ ይሄ አይደለም እንደምትከተሉኝ። የሰው ልጅ የሚወደው ሰው አንድ የሚወደው ሰው አለ አይደለ? ስኬት ላይ ሲደርስ ያ ሰው ደግሞ ከኋላ ያለ ሰው ስኬት ላይ እንዲደርስ ያገዘው ሰው ስኬት ላይ ሲደርስ ደስ ይለዋል። እና የኔ ቆንጆ አካውንቱን ለመመለስ እስኪ እንሞክራለን፣ ግን እስከዛው ድረስ የራሳችሁ ጊዮን የኔ ቆንጆ የኔ ክፉ አይወጣሽ አስገቡና ፎሎ አድርጉልኝ። ጽጌረዳዬ የኔ ቆንጆ ኮንግራ